እና የአፍሪካ አንድነት ድርጅትን መሰረታዊ ዓላማዎች የኢትዮጵያን ዳር ድንበር ጥሰው ፋሽስታዊ የሆነ ወረራ በሚያካሄዱና የመስፋፋት ዓላማ ባላቸው የሶማሌ መንግስትና የጦር ኃይሎቿ መካከልና ተከላካይ በሆነው በኢትዮጵያ ሰፊ ህዝብ መካከል ባለው ትግል ሶማሊያ ራሷ የፈጠረችበትና መንግስታዊ ስያሜ ያገኘችበትን ዓለም አቀፋዊ ህግና ስርዓት እስካልተከተለች ድረስ በሁለቱ ሀገሮች መካከል ለሰላም የሚደረገው ተስፋ በሶማሌ እቤትና አንድነትነት ምክንያት እስካሁን ውጤት ሊሰጥ አልቻለም። በዚህ ግልጽና ህገወጥ የብሪት ወረራ ሶማሊያ ከ70,000 በላይ የሰው ኃይል ከ250 በላይ የሆኑ ታንኮች ከ350 በላይ የሆኑ ልዩ ልዩ ብረት ለበሶች ከ600 በላይ የሆኑ መድፎች ከ40 በላይ የሆኑ ተዋጊ አውሮፕላኖች አዝምታለች። እጅግ የሚገርመንና የሚያሳዝን ነገር ቢኖር በእስራኤል ተወረናል፣ መሬታችን በኃይል ተይዞብናል፣ ዳኙን ደግፉን የሚሉት አንዳንድ አዳሪ የአረብ መሪዎችና ለፍትህ ለዓለም ሰላም ቆመናል የሚሉ አንዳንድ የኔቶ አባል መንግስታት የህገ ወጥና የብሪት ወረራ ደጋፊና ተሳታፊ መሆን ነው። From all airports. Up to now, flight presentation ceremony has been conducted by the Secretary of Somalia, the Chairman of the Provincial Military Council. The Chairman has presented flags of honor to the following military units. To us, the ground force. በጥብቅ እንቃወማለን። ከነጻው የጅቡቲ ህዝብ ጎንም እንሰለፋለን።